إنما صنعوا كيد ساحر ولا يفلح الساحر حيث أتى أنه ذكر بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته يزاري مماريا رئيساتشن يمي هنا إن شاء الله تعالى فضيحة المشعوذين بمن الرئيس ስለ ድግምተኞች እንዲሁም ደግሞ ጠንቋዮች በተመለከተ ወይንም በአጠቃላይ ስለ ድግምትና ጥንቆላን በተመለከተ ዲን الاسلام ያስቀመጠውን መመሪያ ለማየት እንሞክራለን ማለት ነው። በመጀመሪያ ደረጃ ስለ ሲህር ይሆናል የምንነጋገረው ኢንሻአላህ። በመሆኑም تعريف السحر ሲህር ብሎ ማለት ምን ማለት ነው? يعني ድግምት መተት ሟርት የሚባለው ነገር ምን ማለት ነው? ሐቂቃው እውነተኛ ገጽታውስ ምን ይመስላል የሚለውን አጠር አድርገን ለማየት እንሞክር። قد تعددت أقوال العلماء في تعريفه وكل التعريفات ترجع إلى معنى واحد وهو عقد ورقا وكلام يتكلم به أو يكتبه الساحر أو يعمل به شيئا فيؤثر في بدن المسحور أو عقله وله حقيقة በመሆኑም ሲህር ብሎ ማለት ምንድነው የሚለውን ታሪፍ በማድረጉና በማሳወቁ ሂደት ዑለማዎች የተለያዩ አገላለጦች አሏቸው። ዞሮ ዞሮ ግን ወደ አንድ እውነታ ይመለሳሉ። አንድ አጠቃላይ መልእክት ላይ ይሰባሰባሉ። እሱ ምንድነው? የሆኑ ነገሮችን በመቆጣጠር ወይንም ደግሞ በማነምነብ ወይንም ደግሞ የሆኑ ነገሮችን በመሰራራት በመቅበር በማንጠልጠል የመሳሰሉ ነገሮችን በማድረግ በመጽሐፍ በማጨስ የመሳሰሉ ተግባሮችን በመፈጸም ያ እንዲጎዳ የሚፈለገው አካል ላይ ወይንም ደግሞ እንዲጎዳ የሚፈለገው ሰውዬ ቤት ላይ ወይንም ንብረቱ ላይ ወይንም የሆኑ ነገሮቹ ላይ እነዚህን ነገሮች በማንጠልጠል ወይንም ደግሞ በመቋጠር ወይንም ደግሞ በመቅበር ወይንም ደግሞ በማነምነብ የመሳሰሉ ነገሮችን በማድረግ ያንን ህመምተኛው ላይ ወይንም ደግሞ እንዲጎዳ የሚፈለገው ሰውዬ ላይ ችግር ለመፍጠር ማድረግ ወይንም ችግር መፍጠር ብለው በዚህ መልክ تعريف ያደርጉታል። فمنه ما يقتل ومنه ما يمرض ومنه ما يمنع الرجل من امرأته ሲህር እንግዲህ በጣም ብዙ አይነት ነው። በመሆኑም አንዳንድ የድግምት መተት አይነት እስከ ሞት ደረጃ የሚያደርስ መግደል የሚችል ጠንካራ የሲህር አይነት አለ። ሌላ ጊዜ ደግሞ በኃይለኛ ሁኔታ ያሳምማል። አልፎ አልፎ ደግሞ በሽታው ህመሙ ቀለል ያለ የሚሆንበት ጊዜ አለ። አንዳንዴ ደግሞ በባልና በሚስት መካከል መለያየት ደረጃ የሚያደርስ ሲህር አለ። ወይንም ደግሞ ባል ሚስቱን እንዳይደርሳት የሚያደርጉ የተለያዩ የሲህር አይነቶችም አሉ ማለት ነው። ومنه ما يفرق بين المرأة وزوجه ومنه ما يحبب بين اثنين ወይንም ደግሞ በተቃራኒው يعني ሁለት ባልና ሚስቶችን ወይንም የሚዋደዱ ባልና ሚስቶችን ድግምት እንደሚያለያየው ሁሉ የማይዋደዱ ሰዎችን ወይንም ደግሞ የማይተዋወቁ ሰዎችን በግድ እንዲዋደዱና እንዲጣበቁ የሚያደርግም የሲህር አይነት አለ ማለት ነው። وكل هذه الاشياء واقعة بين الساحر والشيطان الموكل بعمل ذلك ታዲያ ይህ ድግምት ወይንም ይህ መተት የሚደረገው በምን መልክ ነው ከተባለ ዑለማ الاسلام ምን ብለው ነው ይሄንን የሚያስቀምጡት? በዚያ በድግምተኛውና በሸይጣን መሐከል ማለት ነው በሚደረግ ስምምነትና መግባባት ነው ያ የሚደረገው ማለት ነው። وذلك لا يتم الا بحصول منفعه بينهما ያ ድግምተኛውና ሸይጣን ሁለቱም አንዱ ለሌላው የተለያዩ ነገሮችን ያደርጋሉ ማለት ነው። ለምሳሌ فيقوم الساحر بفعل المحرمات والشركيات والكفريات في مقابل مساعدة الشيطان له وطاعته فيما يطلب منه يعني ድግምተኛው ለዛ ለሸይጣኑ ምን ያደርግለታል ማለት ነው? ያመልከዋል፣ አምልኮትን ይፈጽምለታል። ያኒ
ለአንድ አምላክ ለአላህ Subhanahu Wa Ta'ala ብቻ መዋል ያለባቸውን የአምልኮት አይነቶችን ለዛ ለሸይጣኑ ያደርግለታል ማለት ነው በሱ ስም ማረድ ሊሆን ይችላል ለዚያ ለሸይጣኑ ስጁድ በማድረግ ሊሆን ይችላል ሩኩዕ በማድረግ ሊሆን ይችላል ወይንም ደግሞ እሱን በመለመንና በመማጸን ሊሆን ይችላል የተለያዩ ሽርክ يعني ባዕድ አምልኮችንና የክህደት ተግባሮችን ለሸይጣኑ ይፈጽምለታል ማለት ነው ሸይጣኑ ደግሞ ለዚያ ለድግምተኛው ለደጋሚው ሰውዬ ማለት ነው የሚፈልገውን ነገር ያደርግለታል ማለት ነው ያ እንዲታመም የሚፈልገውን ሰውዬ በመልከፍ ማለት ነው እሱን በማሳመም እሱን በሽታ ላይ በመጣል በተለያየ መልክ ችግር ላይ ይጥለዋል ማለት ነው ተመልከቱ እንግዲህ በሸይጣንና በድግምተኛ መካከል በጣም የመተባበር የመረዳዳት የመግባባት ሁኔታ አለ ማለት ነው ይሄም ካለ ጥቅም አያደርግም ማለት ነው ድግምተኛውም ሰውዬ አምልኮት ለሸይጣኑ አይሰጠውም በነፃ በባዶ በበላሽ አይሰጠውም ማለት ነው ምን ያደርግለታል እሱ ያ የሚፈልገውን ሰው ያሳምምለታል ማለት ነው ያ እሱ የሚፈልገው ሰው በግሉ ከዛ ሰውዬ ጋር አቂም ስላለው አይደለም የሚያሳምምለት በግሉ ያንን ሰውዬ መግደል ስለሚፈልግ አይደለም እሱን የሚያከብሩ እሱን አንቱ ብለው የሚጠሩት አባታችን ሆይ ብለው የሚጠሩት እሱን በተለያየ ጊዜ የሚጎበኙትና ገንዘብ የሚሰጡት በቁርባን የሚያመጡለት የተለያዩ ንብረቶች የሚሰጡት ታማሚ በሽተኞች አሉ ማለት ነውና እነሱ የሆነን ሰው ማጥቃት የሚፈልጉበት ጊዜ ማን ጋር ይመጣሉ ይሄ ድግምተኛ ጋር ይመጣሉ ድግምተኛው ደግሞ ከሸይጣኑ ጋራ ቀደም በተገለጸው መልክ ጠንካራ የሆነ ቁርኝት ግንኙነት አላቸው በዚህ መሰረት አከሌን አሳብድልን አከሌን ሽባ አድርግልን አከሌን ከስራው አፈናቅልልን አከሌትን ከተምህርቷ አስተጓጉልልን ምናምን በማለት እነዚህ በድግምት የሚያምኑ የሰው ጥሩ ነገር የማይታያቸው ሁሉ ጊዜ ሰውን መተናኮልና ሰውን ማሰቃየት እንጂ ሌላ ነገር የማይፈልጉ በጣም ደካማ ኢማን ያላቸው ወይንም ጨርሶ ኢማን ያሌላቸው ወይንም ደግሞ ጨርሶም ሰብአዊነት እንኳን ያሌላቸው የሆኑ እኩይ የሆኑ ሰዎች ይመጡና ሲያበቃ አከሌን አሳብድ አከሌን አሳምም አከሌን ከትምህርቱ አፈናቅል በማለት ሄደው ለዛ ለጠንቋዩ ለድግምተኛው የተለያዩ ንብረቶችን ገንዘቦችን ምናምን በመስጠት ይንበረከካሉ ያጎበድዳሉ በዚህ ጊዜ ደግሞ ያ ድግምተኛው ጠንቋዩ ማለት ነው ለሸይጣኑ ከላይ የተጠቀሱና ወደፊትም የሚጠቀሱ በጣም አጸያፊ የሆኑ ተግባሮችን ለሸይጣኑ ይፈጽምለታል ሸይጣን ደግሞ አላህ Subhanahu Wa Ta'ala አቅም ሰጥቶታል በተለይም ደግሞ በኢማናቸው ጠንካራ ያልሆኑ ሰዎች አላህን ያልያዙ ሰዎች የተለያዩ የእምነት ጉድለት ያለባቸውን ሰዎች በቀላሉ ማጥቃት ይችላል በቀላሉ መልከፍ ይችላል በቀላሉ መጉዳት ይችላል አሁን በኢማናቸው ጠንካራ የሆኑ ሰዎች ሁሉ ጊዜ ዚክር የማይለያቸው ሰዎች እንደዚሁም ደግሞ በተወኩል አላህን Subhanahu Wa Ta'ala በማመን በሱ በመመካት የተሐሰኑ ወይንም ደግሞ በዚህ የተጠበቁ የሆኑ ሰዎችን ሸይጣን አይደፍራቸው ማለት ነው በመሆኑም በዚህ መልክ ሸይጣንና ያ ድግምተኛው ሰውዬ እንዲህ አይነት ቁርኝትና ግንኙነት ስላላቸው በቀላሉ መቶ ያ ሸይጣን ያ አምልኮት ስለሚፈጸምለት ከድግምተኛው ሰውዬ ከደጋሚው ሰውዬ ማለት ነው ያንን ሰውዬ በቀላሉ ሊለክፈውና ሊያሳምመው ይችላል ማለት ነው በመሆኑም ይላሉ ዑለማ الاسلام ان الساحر لكي يساعده الشيطان لا بد له من الكفر بالله والشرك به او ياتي باعمال صريحه في ردته وكفره وتمرده على الله جل وعلا بمهنم عند ድግምተኛ እውነተኛ ድግምተኛ ሆኖ ድግምቱ እንዲሰራለት ማለት ነው ሰዎችን መልከፍ ማሳመም ማስቸገር እንዲችል ከላይ እንደገለጥነው ከሸይጣኑ ጋር ግንኙነት አለው ብለናል ያ ሸይጣኑ ደግሞ ያንን ነገር እንዲያደርግለት በአላህ መካድ አለበት በአላህ ላይ ማሻረክ አለበት እንደዚሁም ደግሞ የዚያን ጠንቋይ ድግምተኛ ጨርሶ ከአላህ Subhanahu Wa Ta'ala ዲን ከሐቀኛው መንገድ የተፈናቀለ መሆኑን ማረጋገጥ መቻል አለበት ማለት ነው በተለያየ መንገድ ለምሳሌ بالذبح للشياطين لزال شيطانه سمون طرتو ያርድለታል ጠንቋዩ ድግምተኛው فلا يذكر اسم الله جل وعلا በሚያርድበት ጊዜ የአላህን ስም አይጠራም ويرمي به في مكان يحدده له شيطانه እከሌ የሚባለውን እንዲህ አይነት ባህሪ ያለውን እንዲህ አይነት ቀለም እንዲህ አይነት ከለር ያለውን በግ እንዲህ ቦታ ላይ አርደህ እንዲህ ቦታ ላይ ጣል ደሙን አፍስስ በማለት ያዘዋል ሌላ ጊዜ ደግሞ السجود للكواكب ለከዋክብቶች سجود እንዲያደርግ ያዘዋል ومخاطبتها ودعاؤها من دون الله عز وجل يعني እነዚህን ከዋክብቶች ከአላህ Subhanahu Wa Ta'ala ሌላ
ያመልካቸዋል ማለት ነው የተለያዩ ጉዳዮችን ይጠይቃቸዋል ይሄን አድርግ ብሎ ሸይጣኑ ያዘዋል ድግምተኛውም ጠንቋዩም ይፈጽማል ማለት ነው ومنهم من يدنس المصحف أو بعض آياته وصوره والعياذ بالله يعني ሌሎቹ ጠንቋዮችና ድግምተኞች ደግሞ ሸይጣኖቻቸው ምን ያዟቸዋል የአላህ Subhanahu Wa Ta'ala ከላም ያለበትን ቁርአን ማለት ነው ቅዱስ ቁርአንን በጣም ተድኒስ ማድረግ ማለት ነው እንዲያራክሱ ያዛቸዋል ማለት ነው አላህ ይጠብቀን يعني بانواع التدنيسات በተለያዩ ቁርአንን ማራከሻ በሆኑ መንገዶች يعني كما يذكر الشيخ الاسلام ابن تيميه رحمه الله الفتاوى ላይ እንደሚጠቅሱት ከድግምተኞች መካከል ቁርአንን يعني በጫማው ሶል ውስጥ አድርጎ የተራመደበት የሚራመዱ ድግምተኞች አሉ والعياذ بالله ቁርአንን በሐይድ ደም የሚጽፉ አሉ ቁርአንን ሙነከስ ሆነው ማለት ነው ሙነከሱ ገልብጠው የሚጽፉ አሉ ይሄንን ሁሉ የሚያደርጉት ከምን የተነሳ ነው ሸይጣኖች ያዟቸዋል ማለት ነው ይሄን እንዲህ አድርጉ ይሏቸዋል ያንን በሚፈጽሙበት ጊዜ ያው ድግምተኞቹ እነዚህ ጠንቋዮቹ በቃ የለየላቸው ካፊሮች የለየላቸው ከአላህ Subhanahu Wa Ta'ala ትእዛዝ የወጡ አመፀኞች እንዲሆኑ ያደርጋቸዋል ሌላ ጊዜ ደግሞ በጣም አጸያፊ ተግባሮችን እንዲፈጽሙ ያደርጋቸዋል ለምሳሌ ومنهم من ياتي امه او بنته ሸይጣኑ ያዘውና ሲያበቃ በጣም የተረገመ እንዲሆን ማለት ነው በጣም ከአላህ ጨርሶ እንዲወጣና የሱን ትእዛዝ እንደሚቀበልና እንደማይቀበል ሊፈትነው ምን ያደርጋል እናትህን ተገናኛት ይለዋል አዑዙ ቢላህ ወይ እህትህን ወይ ልጅህን ተገናኛት ይለዋል ያን ልክ ሲፈጽምለት በቃ ይሄ ድግምተኛ ይሄ ሰውዬ ሸይጣኑ የሚሰጠውን ፈተና በሚገባ አልፏልና የሱ ወዳጅ መሆኑን ስላረጋገጠ የሚለውን ነገር ሁሉ ያደርግለታል ማለት ነው وبالجملة إذا اجتاز الساحر امتحانا يجربه الشيطان بأكل نجاسة وصرف عبادة ووقوع في أمر لا يجوز ولا يليق يا شيطان إهنن تنقوي كفتنا وهلا مالتنا يعني أملكوتن كالله لا نجر انديسات እንደዚሁም ደግሞ ነጃሳ የሆኑ ነገሮችን እንዲበላ በማዘዝ እንደዚሁም ደግሞ ከላይ እንደተጠቀስነው በጣም አስጸያፊና አስነዋሪ የሆኑ ተግባሮችን እንዲፈጽም ካዘዘው በኋላ حينئذ يوقن الشيطان أن تلميذه من السحرة قد جاوز المرحلة يعني شيطانو يرጋግጣል ማለት ነው ይሄ ድግምተኛው ወይንም ጠንቋዩ የሱ አገልጋይ የሱ ታዛዥ የሆነው ተማሪ የሆነው ድግምተኛውና ጠንቋዩ በቃ በሚገባ ፈተናዎችን ሁሉ እንዳለፈ ያረጋግጥና ሲያበቃ فيبدأ يسخر له من شياطين الجن من يعينه على إحداث الخلل والمرض والزلل ከዚያ በኋላ ያው ሸይጣን ሌሎቹ በሱ ስር ያሉ ሸይጣኖችን ጓደኞቹን ያዝና ሲያበቃ ያ ድግምተኛ ያዘዘውን ነገር እንዲያደርጉለት ያደርጋል በተለያዩ ሰዎች መካከል በሽታን መፍጠር ህመምን መፍጠር መለያየት ማጣላት የመሳሰሉ ተግባሮችን ሁሉ ይፈጽማል ማለት ነው وكلما كان الساحر أشد كفرا بالله كان الشيطان أكثر طاعة له ما إلى العلماء عند ድግምተኛ ጠንቋይ ሟርተኛ ማለት ነው በጣም በአላህ ላይ ያለው ክህደት በአላህ ላይ ያለው አመፀኝነት በጣም በጨመረና በከፋ ቁጥር يعني ሸይጣኑ ደግሞ ለዚህ ድግምተኛ በጣም እየታዘዘውና የሚፈልገውን ነገር ሁሉ የሚያደርግለት ሁኔታ አለ ማለት ነው ለዚህ ነው አላህ Subhanahu Wa Ta'ala በሱረት አልአዕራፍ ላይ እንዲህ በማለት ነበር ይህን ሁኔታ የገለጸው إنا جعلنا الشياطين أولياء للذين لا يؤمنون እኛ ሸይጣኖችን አለ አላህ Subhanahu Wa Ta'ala ለነዛ ላይ ለማያምኑት ሰዎች ወዳጆች አገልጋዮች እናደርጋቸዋለን በማለት አላህ Subhanahu Wa Ta'ala እንደተናገረው ማለት ነው قال شيخ الإسلام رحمه الله تعالى إذا تقرب صاحب العزائم وكتب الروحانية السحرية وأمثال ذلك إلى الشياطين بما يحبون من الشرك والكفر صار ذلك كالرشوة لهم ميلال ابن تيمية عند የተለያዩ ድግምቶችን የሚደጋግም የተለያዩ የድግምት ጽሁፎችን የሚጽፈው ሰውዬ ማለት ነው የድግምተኛው ሰውዬ ሸይጣኖች የሚወዱትንና እነሱን የሚያስደስት የተለያዩ የሽርክና የኩፍር ተግባሮችን ሲፈጽምላቸው ያ ደግሞ እንደምንድን ነው የሚቆጠረው ማለት ነው صار ذلك كالرشوة لهم ለነሱ ልክ ጉቡ እንደመስጠት ነው የሚቆጠረው ማለት ነው አያችሁ
ያንን ነገር አገልግሎት ያደርግላቸውና ሲያበቃ እነሱም ደግሞ በተጓዳኙ فيقضون بعض أغراضه يسون يتلاي ጉዳዮችን ይፈጽሙለታል ማለት ነው كمن يعطي غيره مالا ليقتل له من يريد قتله لك አንድ ሰው የሆነን ሰውዬ እንዲገድልለት ወይ እንዲደበድብለት ወይ እንዲጎዳው ገንዘብ ሰው እንደሚያስደበድቡት ማለት ነው አንዳንድ ሰዎች ልክ እንደዛ ከዛ የተለየ ተግባር አይደለም ማለት ነው የከፋ ቢሆን እንጂ እነዚህ ድግምተኞች ለሸይጣኖች አምልኮት ይፈጽማሉ ሸይጣኖች ደግሞ በተጓዳኙ ይሄንን ተግባር ይፈጽሙላቸዋል ማለት ነው ولهذا كثير من هذه الأمور يكتبون فيها كلام الله بالنجاسة والعياذ بالله لازم እንግዲያው ሸይጣንን ለማስደሰት يا اللهን كلام يا اللهን ቁርአን በነጃሳ መጽሐፍ የተለያዩ ነገሮችን ያደርጋሉ فإذا قال أو كتبوا ما ترضاه الشياطين أعانتهم على بعض أغراضهم በመሆኑም ይሄንን ሸይጣኖች ያዘዟቸውን ተግባር ሲፈጽሙ ሸይጣኖችም እነሱ የሚፈልጉትን ነገር በቀጥታ ያደርጉላቸዋል ማለት ነው